Afrowork ሰላም ጤና ይስጥልን ሁላችሁም በያላችሁበት ሰላማችሁ ይብዛ። ዳግማዊ ሰላም ሳነኝ ከአፍሮወርክ። ዛሬ እንግዳ አድርጌ ጋበዝኩላችሁ ባለቤቴን ቤተል ተስፋዬን ነው። ከቤተል ጋር በተለይ ስለ ስደት ጉዟን አስመልክቶ ስለ የስራ ሁኔታን አጠቃላይ የስደት ህይወት ምን ይመስላል የሚለውን ነገር አንስተን እንወያያለን። ከዚህ እንደምታተርፉበት ተስፋ አደርጋለሁኝ። ሁል ጊዜ እንደምንለው እያንዳንዱ ሰው ታሪክ አለው። በታሪክ ውስጥ ደግሞ መውጣት መውረዱ እንዳለ ሆኖ በውስጡ በጣም ብዙ በርካታ የምንማራቸው ነገሮች ይኖራሉ እና መልካም ቆይታ እንዲሆንላችሁ መልካም ቆይታ እንዲሆንልን እመኛለሁኝ። ቤተል እንኳን ደህና መጣሽ እና እስቲ ራስሽን አድማጮች ተመልካቾቻችን ብታስተዋውቂልን ቤተል ማናት የሚለውን ነገርና በተለይም ከዚህ ከስደት ጉዞ ጋር ያለሽን አጠቃላይ ሁኔታዎችን ብታነሽልን በጣም ደስ ይለኛል። አመሰግናለሁ ዳጊ። ስሜ ቤተል ተስፋዬ ይባላል። ተወልጄ ያደግኩትኝ ያው አዲስ አበባ ውስጥ ነው። ሰፋ ያለ ቤተሰብ ውስጥ ነው ያደግኩትኝ። አሁን ካልግሪ ከተማ ውስጥ እኖራለሁ። ከዛ በፊት ደግሞ ቶሮንቶ ለተወሰነ ጊዜ ኖሬያለሁኝ። ወይም የመጀመሪያ ወደ ካናዳ ኢንትሪ ፖይንቴ ቶሮንቶ ነው ማለት ነው። አዲስ ሆኜ ወደ ካናዳ የመጣሁትኝ ኮቪድ ሊገባባ ትንሽ ወራቶች ሲቀረው ስለሆነ የመጀመሪያዎቹ 2 ዓመታት ከኮቪድ ጋር በተያያዘ ነው በደንብ ማስታውሳቸው። ግን ካናዳ በራሱ እንዴት ተቀበለኝ ለሚለው ብዙ አይነት ሁኔታዎች ውስጥ ነው የተቀበለኝ የነበረው። የተለያዩ ጉዞዎችን አልፈን አሁን ዛሬ ያለንበት ላይ ቆመናል። ዛሬ በካልጋሪ እኖራለሁ። በአንድ የካልጋሪ ሴቶች ማዕከል ውስጥ የፕሮግራም ዳይሬክተር ሆኜ ያገለግላለሁኝ። እንዲሁም ደግሞ በአፍሮወርክ ውስጥ ደግሞ የትራውማ ኢንፎርሜድ ኮች ሆኜ ያገለግላለሁኝ። በተለያዩ የበጎ ፈቃድ ስራዎች ላይ ከተማው ላይ የተወሰኑ የምንቀሳቀስባቸው የበጎ ፈቃድ ስራዎች አሉ። ሌላው ቤተል እንግዲህ እናት ነች፣ ቤተል ሚስት ነች፣ ጓደኛ ነች፣ እህት ነች፣ ወዳጅ ነች። እንደዚህ ብዬ ነው ማስተዋወቀው ራሴ። በጣም አመሰግናለሁኝ። በጣም ጠቃሚ እና አስፈላጊ የሆኑትን ነጥቦች ነው ያነሳሽው። አይ ቲንክ ለዋናው ንግግራችንም መሰረት ይሆናሉ ብዬ ነው የማስበው። እንደው ወደ ካናዳ የመጣሽበትን ጉዞ ከማስታወሳችን በፊት በኢትዮጵያ በነበርሽበት ጊዜ ስለ ትምህርትሽ፣ ስለ ስራዎችሽ እንደው ትንሽ ብታነሽ በጣም ጥሩ ነው ብዬ አስባለሁ። ተያያዥነትም ስላለው ነው። ምን ያህል የስደት ጉዞ በተለይ ካለን የሙያና የትምህርት ጋር ተያይዞ አንዳንድ ጊዜ እንደጠበቅነው ነገሮች ላይሆኑ ይችላሉ እና እሱን ምን ያህል ኢምፓክት አድርጎታል የሚለውንም ነገር ለማንሳት እንዲያግዘን ነው እና እስቲ እሱንም ብታስታውሽን በጣም ጥሩ ነው። የሌሎች የጉዞ ታሪኮችንም ብናያቸውም ጥሩ ነው። ያው ኢትዮጵያ በነበርኩበት ጊዜ መንግስታዊ ያልሆኑ ድርጅቶች ውስጥ በመስራት ነው ብዙ ልምድ ያለኝ። ከዛ በፊት በማስተማርም የተወሰነ ልምድ አለኝ። የመጀመሪያ ዲግሪ በእንግሊዝኛ ቋንቋ ነው። ስለዚህ በሱ የተወሰነ አስተምሬያለሁኝ ኢትዮጵያ ያለሁ። ከዛ ሁለተኛ ዲግሪን የሰራሁትኝ ደግሞ በጀንደር እና ዴቨሎፕመንት ላይ ስለነበረ ከሁለተኛ ዲግሪ በኋላ በአብዛኛውን የነበረኝ ልምድ ከመንግስታዊ ካልሆኑ ተቋማት ጋር መስራት ነው እና ጥሩ ልምድ ነበረኝ። የሎካል ድርጅቶች ውስጥ ሰርቻለሁ፣ ኢንተርናሽናል ድርጅቶች ውስጥ ሰርቻለሁ። በኮንሰልተንሲም ከተለያዩ ድርጅቶች ጋር አገልግያለሁ። ሪሰርቾች ላይ ተሳትፌያለሁ። የነበረኝ ልምድ አብዛኛው የሚገናኘው ከበጎ ፈቃድ ጋር እና እንዲሁም መንግስታዊ ያልሆኑ ተቋሞች ጋር መስራት ላይ ነው አብዛኛው ጊዜን ሳሳልፍ የነበረው። ወደዚህም ስመጣ በቀጥታ ምሰራው የነበረው እዛ ላይ ነበረ። ወደ ካናዳ ከመምጣቴ በፊት በአሜሪካን ሀገር የኦባማ ግሎባል ሊደርስ ያንግ ሊደርስ ፌሎሺፕ አሸነፌ ያንን ፌሎሺፕ አድርጌያለሁኝ። የተለያዩ የአሜሪካን ስቴቶች ውስጥ
ትንሽ አገልግሎት እንዳደርግ ረድቶኛል ማለት ነው። ሶ በፌሎሺፑ ምክንያት የተወሰኑ ስቴቶች ላይ ሁለት ወር እየሄድን አገልግሎት የምንሰጥበት ፌሎሺፕ ነው የነበረው። እሱን እድልም አግኝቼ እሱ አይነት ኢንተርናሽናል ልምድ ነበረኝ። ከዛ በተረፈ በስራዬ አማካኝነት በጣም የተለያዩ ሀገሮች ላይ እጓዝ ነበረ። እነዚህ ነገሮችን ማነሳበት ምክንያት ለምንድን ነው? ብዙ ከካናዳ የቀደመ የሌሎች አገሮች የመኖርም ባይሆን እንኳን የጉዞ ልምዶች ስለነበሩኝ አንዳንድ ጊዜ ወደ አዲስ ቦታ ስትመጣ ሁሉም ነገር አዲስ የሚሆንብህ ነገር አለ። ሶ ያኛው ይሄ ሁሉም ነገር አዲስ እንዳይሆንብኝ ከተለያዩ ከኢንፍራስትራክቸር ጋር በተያያዘ የነበረው ነገር ለእኔ ትንሽ ቀለል ያለ ነበረ። በተለያየ ቦታ በምጓዝበት ጊዜ ነገሮችን የተወሰነ የምረዳበትን መንገድ አግኝቼ ስለነበር ስመጣ ሁሉም ነገር እንደ አዲስ ሆኖ አልተሰማኝም። አሜሪካን ሀገር የተወሰነ ስለነበርኩኝ እዛ የነበረኝ ልምድ ወደዚህ ብዙ የሚተረጎሙ ነገሮች ነበሩት ማለት ነው። አብዛኛው ሲስተማቸውም ስለሚመሳሰል እሱ ይሄ ከሲስተም ጋር ተያይዞ የነበረው ነገር ብዙ አላስቸገረኝም ነበር ማለት ነው። ከዛ ደግሞ ያው ጉግል በጣም እኔ በመጣሁበት ጊዜ አሁን እንደዚህ ብዙ ኤአይ አልነበረም፣ ግን ሲሪ ነበረች፣ ጉግል ነበረ። ያንን የነበረኝን ልምድ ተጠቅሜ በፊትም በተለያየ ጊዜ በምጓዝበት ጊዜ ሰርች የማድረግ በጣም ልምድ ስለነበረኝ ነገሮችን ናቪጌት ማደርገው በጣም ሰርች እያደረኩኝ ነው ማለት ነው። እና ብዙ ጊዜ ኢንፎርሜሽን ጉግልን ጠይቄ ከዛ መሰረት አድርጌ ነው መንቀሳቀስ የነበረው። የመጀመሪያዎቹ አካባቢ ላይ ይሄ ኢንፎርሜሽንን የተመለከተው ነገር አይቸግረኝም ነበረ። ከነበረችኝ ትንሽ ልምድ የተነሳ ይሄ ናቪጌሽኑ እንትን አላደረገኝም፣ ግን ያን ማወቅ ብቻውን በቂ አልነበረም። ሌሎች መረዳት የነበረብኝ ነገሮች ነበሩ፣ ራሴን በደንብ አድርጌ ናቪጌት እንዳደርግ ማለት ነው። በጣም አመሰግናለሁኝ። አይ ቲንክ ወደ ካናዳ የመጣሽበትን መንገድ የነበረውን ሁኔታ ለማስታወስ የሚረዳ መነሻ ሀሳብ እንደሰጠሽን ነው ተስፋ ማድረገው እና እንደው በአጠቃላይ ግን እስቲ አሁን ያልሽውንም ጨምሮ ካናዳ እንዴት ተቀበለች? እስቲ በዛ ውስጥስ የረዳሽስ እንዳልሽው የራስሽ ኤክስፒሪየንስ ራሱ አንዱን የሚረዳ ነገር ነው የነበረው። በጣም መልካም ነገር ነው። እንደው አጠቃላይ የማህበራዊ ግንኙነቱን አስመልክቶ፣ ባህሉን አስመልክቶ፣ የስራ ፍለጋውን አስመልክቶ፣ ሌሎች ጉዳዮችንም አስመልክቶ ካናዳ እስቲ እንዴት ተቀበለችሽ? ምን ባንቺ ለውጥ ላይ ህይወት ላይ ምን አይነት ሽፍትስ ነው ያመጣው? እስቲ እሱን ብታነሽልኝ። ካናዳ እንዴት ተቀበለችሽ? በጣም ሰፊ ጥያቄ ነው። ቀኑን ሙሉ ላወራ እችላለሁ፣ ግን እስቲ አጠር አድርጌ ልሞክረው። ያው አሁን ከዚህ በፊት በመሄድባቸው የጉዞ ሁኔታዎች ውስጥ ሁልጊዜ ወደ ቤቴ መመለስ እንትኑ ነው እና ሁልጊዜ ስሄድ ወደ ቤቴ እመለሳለሁ። በጣም ኤክሳይትድ ነኝ። ሁሉንም ነገር ነው በጣም ኢንጆይ የማደርገው። ፕሮሰስ ኦፍ የጉዞ ፕሮሰሱን እንደ አንድ በቃ ኤክስፒሪየንስ ነው የምወስደው እና በጣም ደስተኛ ነኝ። ወደ ካናዳ ስመጣ ግን ለመኖር ወስኖ ከመምጣት ጋር በተያያዘ ቤተሰብ ወደኋላ ጥሎ መምጣት፣ ጓደኛ፣ ስራ፣ ኔትወርክ ትልቅ ነገር ነው። ስራ ደግሞ በደንብ ስታብሊሽድ ያደረገ የፕሮፌሽናል ህይወት ነበረኝ እና በሪኮሜንዴሽን ስራ የምትሰራበት ደረጃ ላይ ደርሰህ ከዛ ከዜሮ መጀመር የሚባል ነገር አለ እና እነዚህ ነገሮች ጥዬ ስለሆነ የመጣሁት እንዲህ እንደ ሌላ ጊዜ ጉዞ እንደማደርገው አልነበረም። የዚህኛው ጊዜ በጣም አስቸጋሪ፣ በጣም ከባድ የስሜት መናወጥ ውስጥ ነበርኩኝ። እኔ ብዙ ጊዜ ስደትን እንዴት ትገልጫዋለሽ ሲሉኝ የስሜት መሬት መንቀጥቀጥ ነው ብዬ ነው የማስበው። ምክንያቱም አንድ መሬት ሲንቀጠቀጥ ብዙ ነገር ሼክ ያደርጋል ባልታሰበ ሁኔታ እና አንዳንዴ ይነካኛል ብለህ የማታስበውንም ነገር ጭምር ነው የሚነካው እና የኔ ስሜት እንደዛ ነው የተንቀጠቀጠው ማለት ነው። ልጅ ትቶ መምጣት አለ፣ ትዳር ትቶ መምጣት አለ፣ እናት፣ አባት፣ እህት፣ ወንድም፣ ጓደኛ፣ ስራ፣ ሁሉም ነገር እና የቱ ጋር እንደምጀምር አላውቀውም። ምን ስሜቴን ራሱ በትክክል መረዳት ያቅተኝ ነበረ። ምን አይነት ስሜት ውስጥ እንዳለሁኝ አላውቀውም ነበር አብዛኛውን ጊዜ ማለት ነው። ግን ምንድነው እኔ
ሁሌ የምለው አሁን ዛሬ ደርሼ እንዲሆን አይደለም። ምክንያቱም ሁሌ የምለው የእናቴና የአባቴ ጸሎት በጣም ይከተለኝ ነበር። እኔ ያን ያክል መልካምነት ብዙ አለኝ እና በዛ ምክንያት እግዚአብሔር እንዲህ ያደረገኝ ብዬ የምል አይነት ሰው አይደለሁም። እናትና አባቴ ግን በጣም ጸሎተኞች ስለነበሩ የእነሱ ጸሎት ተከትሎኛል ብዬ አስባለሁ። ምክንያቱም እዚህ ስደርስ እኔ ጓደኛ የለኝም ካናዳ ውስጥ የሚኖር ወይም ዘመድ የለኝም ወይም የተቀበለኝ ሰው የለም ወይም እዚህ ጋር ነይና ቀጥሎ እዚህ ጋር ይሆናል ገዛ ጋር ያን ታደርጊያለሽ ያለኝ ሰው የለም። ዝም ብዬ ነው የመጣሁት። በቃ ዝም ብሎ ነው የተቀበለኝ ማለት ነው። ካናዳ ግን ምንድነው በዛ ፕሮሰስ ውስጥ በጣም ማላውቃቸው እንዴት እንዳገኘሃቸው ማላውቃቸው ሰዎች ያግዙኝ ነበረ። በቃ በድንገት የገባሁኝ ቀን ጀምሮ የሚያግዙኝ ሰዎች ነበሩ። እንዴት እነዛ ሰዎች ህይወቴ ውስጥ እንደመጡና ለምን ያን ያክል እንዳገዙኝ እንዲህ ነው ብዬ የምናገረው ነገር የለም፣ ግን ሰዎች አገዙኝ። በቃ ከዛ ደግሞ ወደዚህ ስመጣ ከአንዲት ወዳጄ ጋር ነበር የመጣሁት። ሁለታችንም እንደዛ ነው የመጣነው። ዜሮ በቃ የምናውቀው ሰው የለም፣ ጓደኛም የለንም፣ ግን ሁለታችን አለን። እንዳልኩ ጉግል አለን፣ ስልክ አለን። እሱን ይዘን የመጣ ነው። ከዛ በአጋጣሚ በአንድ ሳምንት ልዩነት ውስጥ ደግሞ ሌሎች ሁለት ጓደኞቻችን መጡ። እነሱ አራታችን ሆንን ማለት ነው። ግን አራታችንም ምንም ወዳጅም ሆነ ምንም ዘመድ የለንም። እርስ በርሳችን ነው ዝምድናችን ማለት ነው። እና ሰው በጣም በጣም አስፈላጊ ነገር ነው በዚህ ፕሮሰስ ውስጥ። እነዚህ ጓደኞቼ ደግሞ በዚህ ሂደት ውስጥ በጣም በብዙ መንገድ ነው የተጋገዝነው እና ጓደኛ የምትመርጠው ቤተሰብ ነው የሚባለው በሶሺዮሎጂ። ፍሬንድስ አር ዩር ቾዝን ፋሚሊ ይባላል እና የመረጥኳቸው ቤተሰቦቼ ናቸው እንጂ አሁን እነሱን ጓደኛ ብዬ መጥራት እስከማልችል ድረስ እንደ እህትማማች በጣም ተሳስበን አይዞሽ አይዞሽ ተባብለን ብዙ ከፍታና ዝቅታዎች ነው አሳልፈናል። እነሱን ማግኘት የረዳኝን ያክል እነሱ ባይኖሩ ኖሮ አንዳንድ ቀኖችን እንዴት ይታለፍ እንደነበር ለነሱ ለኔም ማለት ነው አሁን ሳስበው በጣም ይከብደኛል። እና እግዚአብሔር ያዘጋጀልኝ ሳላስበው ይኖራሉ አሉኝ ብለህ ሳትመጣ ግን ያሉ ሰዎች እግዚአብሔር ሲያዘጋጀልኝ እንደማለት ነው። ሌሎቹም ሰዎች በዛ በቶሮንቶ እና አካባቢዋ ላይ የነበሩ ሰዎች በጣም ነበረ ያገዙን። እኔ ከጠበቃ ጀምሮ በጉዳይን ለማስፈጸም ጠበቃ መያዝ ነበረብኝና የመጀመሪያ ያናገርኩት ጠበቃ ስሙ ተክሌ ይባላል። በዚህ አጋጣሚ ባመሰግነው ደስ ይለኛል። ከጓደኛዬ ጋር ሄደን ዘመድም ጓደኛም የለንም ብለን ስንነግረው አሁን ጠበቃ ነው ሰዋት ማለት ይችል ነበር። ግን እኔ ቤት መምጣት ትችላላችሁ፣ እኔ ወንድማችሁ ነኝ፣ መቼም ሁለት ሴቶች ሆናችሁ አንድ ወንድ አትፈሩም እና እኔ በሬ ክፍት ነው ብሎን ነበረ። እና እንደዚህ አይነት በቃ ልክ እንደዚህ አይነት ሰዎች ህይወታችን ውስጥ መጥተው የሚደንቅ ነገር ያደርጉልን ነበረ። ይሄ ሁሉ የሰዎች የማናውቃቸው ሰዎች እገዛ ድጋፍ እያለ ሁሉ ግን አንዳንዴ በጣም ከባድ ቀኖች አሉ። ምክንያቱም እንዳልኩ ስሜት መንቀጥቀጡ ይቀጥላል። ወደ ስራ ስልታስብ የቱ ጋር ነው የምጀምረው? ምንድን ነው የምሰራው? ምንስ ነው እዚህ ሀገር የሚፈለገው? የኔ እውቀትና ልምድ ምኑ ጋር ነው ፊት ሊያደርግ የሚችለው? ያረጋሳል ወይ? ምክንያቱም ብዙ ሰው የሚነግርህ አረ ያንቺ የኢትዮጵያ ትምህርትም ሆነ ኤክስፒሪየንስ ትርጉም የለውም ብሎ ነው ብዙ ሰው የሚነግርህ እና የቱ ጋር ነው የሚጀምረው የሚለው ነገር በጣም ከባድ ነው። ከዛ ደግሞ መቼ ነው ነገሮች ተስተካክለውልኝ ከቤተሰቦቼ ጋር ተገናኝቼ እንደ ማንኛውም ሰው ኖርማላይዝድ የሆነ ህይወት መኖር የምጀምረው? እንዴት ነው ከሲስተሙ ጋር ተግባብቼ የምቀጥለው? እነዚህ ሁሉ ነገሮች ብዙ ናቪጌሽን የሚጠይቁ ናቸው። ልክ እንደዚህ አይነት ስሜት እያስተናገድን ባለንበት በጥቂት ወራቶች ውስጥ ኮቪድ ገባ። ከዛ እንግዲህ ያው በጣም በጣም አስቸጋሪ የሚባል የህይወቴን ጊዜ አሳለፍኩኝ ማለት ነው። አዲስ ነኝ። እንደው ስለ ኮቪዱ ከማንሳታችን በፊት
አይ ቲንክ እሱ በጣም አስፈላጊ ነገር እና በጣም ጠቃሚ የሆነ ሐሳብ ነውና ትንሽ ሰፋ አድርገሽም እንድታነሹም ስለፈለኩ ነው። ኮቪድ አንድ ምሳሌ ነው የሚሆነው ብዬ አስባለሁ። ህይወት አንዳንድ ጊዜ መስመሩን ጠብቆ እየሄደ ባለበትና እየተነሳው ነው በምትይበት ሰዓት ላይ ሌላ ፈተናዎችና ሌላ ወጀብ እንበለው የሚመጣበት ሁኔታዎች አሉ። እሱ ደግሞ አንዳንድ ጊዜ የህይወታችንን የአስተሳሰባችንን መስመር ላይ ሁሉ አቅጣጫውን የሚያስቀይር ወይንም ደግሞ እጥፋት የተለያዩ እጥፋቶችን እንድንፈጥር የሚያስገድደን ነገር ነው የሚሆነው ብዬ አስባለሁ። እሱን እንዳትረሹ እሱን ሐሳብ እናነሳለን። ስለ ጓደኝነትና ስለ ናቹራል ሰፖርት ወይንም ደግሞ የማህበራዊ ድጋፍ የኮሚኒቲ ድጋፍ የሚለውን እስቲ እናንሳና ጥሩ ነገር ነው ያነሳሽው። በተለይ ጓደኛ ማለት የምንመርጠው ቤተሰብ ነው የሚለው ነውና እስቲ እንደው እሱን ምን ያህል በአንቺ ህይወት ላይ ለውጥ አመጣ? የኮሚኒቲ ውስጥ ድጋፍስ ምን ያህል ነበረ? ልጅ ተክሌንም ጠቅሰሻልና እንዲህ አይነት መልካም ሰዎች እንዲበዙልን ነው የምንፈልገው። ኢትዮጵያውያን በጣም በማህበራዊ ትስስር ምናምን ሰዎች ነን። ኤርትራውያን በማህበራዊ ትስስር ምናምን ሰዎች ነን እና በአጠቃላይ እስቲ እሱን አካባቢ አንሽልኝ፣ ከዛ ወደ ኮቪዱም እንገባለን። ጠንከር እንድታረጊው ስለፈለኩ ነው። ሰው ለሰው መድኃኒቱ ነው ይባላል እና ሰው መድኃኒት ነው ለሰው። ባውንደሪን ማወቅ ያስፈልጋል እንጂ በጣም ሰው ለሰው መድኃኒት ነው እና የሰዎች እገዛ የሰዎች መኖር በአካባቢ ላይ የሚያቀላቸው ነገሮች አሉ፣ ወይም የሚከፍትልህ መንገድ ይኖራል፣ የሚያቀልልህ በርደን ይኖራል ብዬ ነው የማምነው። እኔ በእኔ ህይወት ውስጥ እንደዛ ነው የሆነው። ምክንያቱም ለምሳሌ ተክሌ ምንም ችግር የለም እኔ ቤት መምጣት ትችላላችሁ ሲለን እሱ ቤት ባንሄድም እንኳን ግን የከፋ ነገር ቢመጣ ሰው አለ ብለህ እንድታስብ ያደርጋል ማለት ነው። ስለዚህ ብቻችንን አይደለንም፣ ሰዎች አሉ ሊያግዙን የሚፈልጉ፣ ከልባቸው ደግሞ ድንቅ የሆኑ ሰዎች አሉ ብለህ ታስባለህ። ከዛኛ አራታችን እንደ አዲስ መጪ እንደ ግራ እንደገባው ሰው አብሮ ብዙ ነገር ናቪጌት ለማድረግ እንደሚፈልግ ሰው ደግሞ አብረን ስንሆን ያ ደግሞ በራሱ የሚሰጠን ጥንካሬ አለ። ምክንያቱም እኔ እንቅልፌን በሬን ከፍቼ ስወጣ ከክፍሌ የሌሎች ሰዎች ላይ በቃ አሁን ቤተሰብ ጋር አብረ ስትኖር ደስ የሚለው ነገር ብቻ መሆነ ብቻ አይደለም። ስትወጣ የሌሎች ሰዎች ድምጽ መስማት፣ በዛ አካባቢ ላይ የሆነ የተበሰለ የተጸዳ የሆነ ሰው ሙዚቃ ከፍቶ እያዳመጠም ሊሆን ይችላል። እየነቀሃለው ሰው ወዳለበት ኢንቫይሮንመንት መሆኑ በራሱ የራሱ የሆነ አስተዋጽኦ አለው። ምክንያቱም ህልም ቀላል አይደለም። በዛ ጊዜ መተኛት ከባድ ነገር ነው የነበረው። በተለይ ለኔ በጣም ቸገር ነበር መተኛት እና የሆነ ሰዓት ላይ ድንገት ተኝቼ ከዛ ስነሳ ሰዎች ድምጽ ስሰማ ቤት ውስጥ የተንቀሳቀሱ መሆኑን ሳቅ ምናምን የሚያረጋጋኝ ስሜት ነበረ። በጣም ያረጋጋኛል። እሰይ በቃ ሰው አለ ላይክ በወድቅ የሚያነሳኝ፣ ብታመም የሚያስታምመኝ፣ ብቸገር የሚደግፈኝ ሰው አለኝ ብዬ እንዳስብ ነው ያደረገኝ። ምክንያቱም እግዚአብሔር ነው እንጂ ያዘጋጃቸው ከየትም ቦታ ላይ ለቃቅሞ አንድ ቦታ ቁጭ ያደረገን። እኛ አራታችንም ስንመጣ እነ ከሌና አግኝቼ እንደዚህ አይነት ሁኔታ ላይ እደጋገፋለሁ ብለን አልመጣንም። ግን እግዚአብሔር የወደደውን አደረገና እኛን አገናኘን። እኛን ሲያገናኘን እዚህ ቦታ ላይ እንዴ ምናምን ብለን ተሰብስበን እንኑር ብለን ወሰንን። ተሰብስበን መኖር ጀመርን እና በጣም በቃ የመተሳሰብ የመደጋገፍ ቶሮንቶ የሚኖሩ ሰዎች ሁላቸውም ታሪካችንን ያውቃሉ። አራቱ ልጆች ብሎ ብዙ ሰው በሀዘናችን ጊዜ ሀዘናችንን፣ በደስታችን ጊዜ ደስታችንን፣ በታመምን ጊዜ ደግሞ ህመማችንን አብረው ተካፍለውናል የቶሮንቶ ውስጥ የሚኖሩ ሰዎች እና ለኛ በጣም አንፎርቹኔት ሆኖ አራታችን አብረን መሆናችን ጥሩ ሆኖ ሳለ አብራታችን ደግሞ በተለያየ ሁኔታ ውስጥ ነው ስናልፍ የነበረው። ሁላችንም ቤተሰብ ጥለን የመጣ ነው፣ ልጆች ጥለን የመጣ ነው። እሱ ያመሳስለን ነበርና ሁላችንም ስሜታችንን እንረዳዳ ነበረ። የኔ ስሜት በትክክል የሚገባው ሰው ማግኘቴ በራሱ ይረዳኛል። ለምን አንዳንዴ ከሌሎች አይነት ሰዎች ጋር ሩሜት ብሆን ወይም እንደዚህ ብኖር
ምንም ምላቸው ነገር የማይረዱ ቢሆኑ የበለጠ ስሜትን የሚጎዳው ነገር ሊሆን ይችላል። እነዚህ ሰዎች ግን ልክ እንደኔ ተተዋቸው የመጡት ቤተሰቦች አሉ ከኋላም በየቀኑ የሚያስቡት የሚደውሉት ምን የሚሉትና ሲከፋኝም ይገባቸዋል። ያለሁበት ስሜት በጣም እንዴት አዳጋች እንደሆነ ይረዱኛል ማለት ነው። እኔም እነሱን እረዳቸዋለሁ። ስለዚህ በዛ ስሜት ውስጥ እንድንደጋገፍ አደረገን ያ ጓደኝነት ያ ስሜት ማለት ነው። ከዛ ደግሞ እንደ አጋጣሚ እንደ መልካም ያልሆነ አጋጣሚ ሆኖ ደግሞ ከግማሾቻችን ቤተሰቦቻችንን ማጣት ጀመርን በህይወት እና አዲስ ነን እኛ ገና አመት እንኳን አልሞላንም በቤታችን ውስጥ ሀዘን ስናስተናግድ ማለት ነው። ምንም እንደ አዲስ ሰው ከተማውን እንደማያውቅ ሰው አልነበረም። በጣም ነው ማመሰግናቸው የቶሮንቶ ነዋሪዎችን በዚህ አጋጣሚ ሁላችንም በአጋጣሚ የምንሰራው ሰርቪስ ላይ ነበርና ብዙ ሰዎች እኛን የማወቅ እድል ገጥሟቸው ነበረ፣ ግን ግዴታ አልነበረባቸውም እኛ ቤት መጥተው እኛን ለማጽናናት ወር እኛ ቤት መጥተው ከኛ ጋር በአስቸጋሪ ሁኔታ ውስጥ ለማለፍ ምርጫ ነው አይደል? መርጠው ነው የመጡት ተገደው ሳይሆን እነዛ አዲሶቹ ልጆች ሀዘን ላይ ናቸው ብለው አንድ ሳይሆን ተደጋጋሚ ሀዘን ያስተናገድ ነው። 2-3 ሀዘን ያስተናገድ ነው። በእያንዳንዱ ውስጥ እንደ ትናንትና እንደመጡት ዛሬን መጥተው ጊዜያቸውን፣ ገንዘባቸውን፣ ኤነርጂያቸውን አያውቁንም። እኛ እነማን እንደሚመጡ ቤታችንን አንኳኩተው አናውቅም። ቤታችን ግን ሙሉ ነበር፣ ሰው በሰው ነበረ። ሪሶርስ አልተቸገርንም፣ ሰው አልተቸገርንም እና በጣም ብዙ ሰዎች አጽናንተውናል በዛ ከባድ ጊዜ ውስጥ። ይሄ ሁሉ ነገር ኮቪድ ሳይመጣ ነው እንግዲህ እንደመጣን ነው ብዙ ነገሮችን አዳጋች ነገሮችን መስማት የጀመርነው። አብረን መሆናችን ደግሞ እነዛን ከባድ ጊዜዎችና ሀዘን ጊዜዎች ደግሞ እንድንደጋገፍ አንዳችን በጣም የስሜት ከፍተኛ ድብርት ውስጥ በምንሆንበት ጊዜ አንዳችን ያንን ያለንበትን ድብርት ተረድተን የሌላውን ሰው ስፔስ አክብረን እንዲሁም ደግሞ ከዛ ስሜት ውስጥ እንዲወጣ የራሳችንን እገዛ እናደርግ ነበረ። እርስ በርሳችን የተደጋገፍ ነው ማለት ነው። ለአብዛኛው ጊዜ ግን በተለይ የቢዝነስ ኦነሮች ወደ ኢስት ሳይድ ላይ ነበር ቶሮንቶ የምንኖረው። በዳንፎርዝ አካባቢ የሚገኙ የቢዝነስ ኦነሮች አሁንም በጣም ላመሰግናቸው ወዳለሁኝ። ኮሚኒቲ ማለት ናቸው ለኛ። በጣም ነበረ የሚያግዙን የሚያገለግሉን የሚለውን ነው ማለት የምችለው። ሌላ በጣም ትልቅ አስተዋጽኦ ደግሞ በዚህ ውስጥ ያደረገልን ቤተክርስቲያን። እኛ በመጣን አይ ቲንክ በሶስተኛው ቀን ይመስለኛል አሁንም እንደገና ስሙን እጠራዋለሁኝ ተክሌ ቤተክርስቲያን አሳየን፣ ማርያም ቤተክርስቲያንን። በቃ ከዛ ቀን ጀምሮ እንሄዳለን አልቀረንም። እስከገባን ጊዜ ድረስ ሌላ ቅርብ ቤተክርስቲያን መኖሩን ከኛ ቤታችን ሩቅ ቢሆንም በቃ እሁድ እንሄዳለን፣ ተጽናንተን እንመጣለን። ወይ የሳምንታችንን ጭንቀቱን፣ ሀዘኑን፣ ውጣውረዱን፣ የስሜት መረበሹን ሄደን እዛ ዝርግፍ አድርገን በእንባ የሚሆን በምናምን እንመጣለን። ከዛ ሌላ ቤተክርስቲያን አጠገባችን መኖሩን ደግሞ ናቪጌት አደረግን። ሚካኤል ይባላል። ለኛ ቤት ቅርብ ነበረ፣ ወደ ዳውንታውን አካባቢ ነበር እሱን ደግሞ ናቪጌት ስናደርግ የቤተክርስቲያኑ አባት በጣም እጃቸውን ሰፊ አድርገው ነው የተቀበሉን። በቃ በጣም በሚገርም ሁኔታ እናንተ ልጆቼ ናችሁ፣ ከማንም የማስቀድማችሁ፣ ከኖሩት በላይ ለእናንተ ነው ማገልገል ያለብኝ ብለው በቃ እንደ ትልልቅ ሰዎች ቆጥረውን በጣም አክብረውን በዓል ሲሆን እኛ ቤት መጥተው ነበረ በዓላቸውን የሚያከብሩትኝ። በሀዘን ጊዜ መጥተው የሚያጽናኑን፣ አይዟችሁ ተው የሚሉን እሳቸው ነበሩ። ቤተክርስቲያንም የራሷን አስተዋጽኦ አድርጋልናለች። ሌላ ኮሚኒቲ አዘ ሆል ላይክ የተለያዩ ኢቨንቶች ይደረጋሉ። ትሄዳለህ፣ አዳዲስ ሰዎችን ትተዋወቃለህ፣ ተስፋ ያለው ነገር ታያለህ። አንዳንዴ ከምታየው ወይም ከድግግሞሹ የተነሳ የሆነ ነገሮች ግን እንዲህ ነው የሚቀጥሉት ወይስ ይስተካከላል የሚል ነገር ውስጥ ትገባለህ። ልክ ግን አዳዲስ ኔትወርክ ነገሮች ውስጥ ሄደህ ሰዎችን ማየት ስትጀምር እንደዚህም ይኮናል፣ እዚህ ሀገር መጥቶም እዚህ ጋር ይደረሳል፣ መግፋት ብቻ ነው ወደፊት ያለብኝ የሚል ደግሞ መጽናኛ ይሰጡሃል። ስማቸውን ጠርቼ ስለማልዘልቀው አልጠራም፣ ግን በጣም ብዙ ብዙ ድንቅ ሰዎች። የመጀመሪያ ቀን ደግሞ ከነበርንበት ቦታ በመኪና ያነሳን እንዲሁም ማናውቀው ሰው ነው። ሳሚ ይባላል። የአንድ ትልቅ ኬተሪንግ ባለቤት ነው እና
መጣ አነሳን ወስዶ ቀላቀለን ከብዙ ኮሚኒቲዎች ጋር። ከዛን ጊዜ ጀምሮ ምን ልበል እድለኛ ነኝ የምለው ለዚህ ነው። እኔ አሁን ቤት ስንከራይ ለሁላችንም የመጀመሪያውን አንሶላ፣ ብርድ ልብስ፣ ፍራሽ ገዝቶ የሚሰጥ ማለት ነው። ይሄ ለኛ ብቻ ሳይሆን ለሚመጡ ብዙ አዳዲስ ሰዎች ያደርግ ነበረ። ልጅነታችንንም በወቅቱ እንግዲህ አሁን ልጅ ነበርኩ ያኔ የዛሬን እንዳታይ ያዝን ነበር ብዙ ሰው በቃ ወጣት ልጆች መጥተው አሁን እንደ አዲስ ናቪጌት ያደርጋሉ ብሎ ማለት ነው። እና ለኔ በጣም ኮሚኒቲ በጣም ትልቅ ዋጋ አለው። ሰው በጣም ትልቅ ዋጋ አለው። ሰው ለሰው በጣም ትልቅ ዋጋ አለው። ጓደኝነት የሚፈተንበትም የሚሰራበትም የሚታይበትም ጊዜ አስቸጋሪ ጊዜ ነውና ያንን አስቸጋሪ ጊዜ በጣም መልካም ልብ ካላቸው ጓደኞቼ ጋራ ቤተሰብ ሆነን ተደጋግፈን አይዞሽ አይዞሽ ተባብለን አንቺም ተይ እየተባባልን ዘልቀናል። የነሱ መኖር ለኔ አሁን ላለሁበት በዛ ሁኔታ ውስጥ ማለፌ አሁን ላለሁበት ማንኛውም አይነት ጉዞ ወይም የጥንካሬ ምንጭ ያሳለፍኩት ህይወት ነው ብዬ ነው የምለውና የነሱ መኖር። አመሰግናለሁኝ። በጣም በጥሩ መንገድ ነው ያነሳሽው። ስለ ኮቪድ ለማንሳት ፈልጋለሁኝ። የፈለኩበትም ዋነኛው ምክንያት ምንድነው? ኮቪድ አሁን አልፏል። ጊዜው ትቶ ያለፈው ነገር ቢኖርም እንዳለፈ ነው የሚሰማን። ኢምፓክቱ ግን ቀላል አይደለም። በወቅቱ ሰዎች ያለፉበትም ህይወት ቀላል ነገር አይደለም። ፈተናው ቀላል አልነበረም። ግን ኮቪድ እንደ ኮቪድ አይነት ሁልጊዜ ዓለማችን የምታስተናግዳቸው ወሳኝ የሆኑ ሁነቶች አሉ፣ ሞመንቶች አሉ፣ ጊዜዎች አሉ። ኢኮኖሚክ ክራይሲስም ሊሆን ይችላል፣ የኢኮኖሚ ቀውስም ሊሆን ይችላል እና እነዚህን ጊዜዎች የምናልፍበት መንገዱ ነው አሁን እንድናነሳ ካንቺ ጋር የፈለኩት። ኮቪድ ያለፋችሁበት ጥበብና ህይወት ነገ በህይወታችንም ላይ በጣም ብዙዎቻችን የሚያጋጥሙን ፈተናዎች ይኖራሉና ለሱ ትምህርት ይሆናል ብዬ ነው የማስበው። እና እንደው እስኪ ወደኋላ መለስ ብለሽ ትንሽ ብታስታውሹ በጣም ደስ ይለኛል። እንዴት አለፋችሁት? እንዴት አለፍሽው? ምን አይነት የህይወት ለውጥ ውስጥ እንድትገቢ አደረገሽ የሚለውን ነገር ሲታነሽልን። ኮቪድ እንግዲህ እኔ ሰው ሩቅ አድርጎ ሊያስበው ይችላል። እኔ ልክ እንደ ትናንትና ነው የማስታውሰው። ያው አሁን በኑሮ ሂደት ውስጥ ሁልጊዜ ኮቪድን አነሳለሁ እና ኮቪድ በጣም ምናልባትም አስቸጋሪውን የህይወት ጉዞ ያለፍኩበት ይመስለኛል ለኔ። በተመሳሳይ ሁኔታ ደግሞ ቆም ብዬ ነገሮችን እንዳስብ እንዳስተውል እየሄድኩ ያለውበት ፍጥነትም ይሁን ዝግታ እንድመረምር ደግሞ ጊዜ ያገኘሁበት ወቅት ነው ማለት ነው። የአስከፊነቱን የአስቸጋሪነቱን ያህል ደግሞ የሰጠኝ እድል ነበረ ሪፍሌክት እንዳደርግ ምንድነው የሆነ ያለው ምንድነው ያደረኩት ያለውት የሚለው ማለት ነው። የመጀመሪያው በጣም አስቸጋሪው ነገር ድንገተኛ መሆኑ ነው። እና እኔ ደግሞ ትንሽ እንዳልኩ እድለኛ የሚለውን ሞር ይገልጸኛል። በኋላ ላይ እንዴት ወደ ስራ መንገድ እንደገባሁኝ ተናደርጋለሁ። ግን ስራ ጀምሬ ነበረ አንድ ሬጅን ፓርክ ኮሚኒቲ ሄልዝ ሴንተር የሚባል ትልቅ የመንግስታዊ ያልሆነ ተቋም ውስጥ ሪሰርች አሲስት ማድረግ ስራ ጀምሬ ነበር እና እዛ ኤክሳይትመንት ውስጥ ያለው ነው ኮቪድ የተፈጠረው ማለት ነው። ስለዚህ ያው ሁሉም ሰው የሚሰራው የነበረውን ስራ አቁሞ ቤቱ ነው የሆነው። እኔ በአጋጣሚ የነበረችኝ እጄ ላይ የነበረችውን ዴታ ለመስራት 1-2-3 ወር አግኝቻለሁ ኮቪድ ከገባ በኋላ። ግን ያው በቃ ኮቪድ ገባ፣ ሁሉም ነገር ቀጥ አለ። ሁሉም ነገር ቀጥ ከማለቱ ባሻገር ለኛ ቤተሰብ ደግሞ በጣም ፈታኝ የነበረው አራታችንም ታመምን። ከመጀመሪያው ዙር ታማሚዎቹ ነን የነበርነው ማለት ነው። እና አራታችንም ታመምን። መጀመሪያ አንድ ጓደኛችን የታመመችው እና በቃ አልመሰለንም ላይክ ኮቪድ የት ያገኘናል ብለን እናስባለን። ቤት ውስጥ ነው ያለነው አብዛኞቻችን።
አንድ ጓደኛችን አንድ ቦታ ሄዳ ነበር አይ ቲንክ ከዛ ይዛው መጥታለች ማለት ነው እና ተሰጣጣ ነው እሷ ስትታመም ኢመርጀንሲ ይዘናት ሄድን እኛ አልታመምንም በጣም በቃ ዝልግልግ ስትል እጃችን ላይ ኢመርጀንሲ ሄድን እና ያኔ ገና እንደጀመረ ስለነበረ ቶሎ ውጤት አይመጣም ነበረ ወዲያው አይታወቅም ነበረ ስለዚህ አይ ቲንክ 3 ቀን ነው 5 ቀን ይመስለኛል ቆይታው እሷ በጣም የታመመች ነው ቤት ነው ያለ ነው ውጤቷ ሲመጣ ኮቪድ ነው ከዛ ወዲያው እኛ ስፓት ተደረግን አብሮ የሚኖር ሰው ነው ወዲያው ስፓት የሚደረገው እኛም ግን የሆኑ ሳይኖች ያሳየን ነበረ ግን ሁላችንም ያሳየነው ምልክት በጣም የተለያየ ነው የተጎዳነውም በተለያየ መጠን ነው ማለት ነው ከዛ ሁላችንም እንድንመረመር ሲደረግ የሁላችንም ውጤት ፖዚቲቭ ሆኖ መጣ ማለት ሁላችንም ኮቪድ አለ በጣም አስጨናቂ በጣም አስቸጋሪ በጣም ፈተና ውስጥ የሚከት ጊዜ ነበር ምክንያቱም በወቅቱ በጣም ብዙ ሰው ይሞት ነበር በኮቪድ ምክንያት አሜሪካን ሀገር ብዙ ሰው ይሞታል ጣሊያን ሀገር ብዙ ሰው ይሞታል ካናዳም ይሞታል ሰው ስለዚህ ሌላ ነገር ለማሰብ የለም ቦታ ጭንቅላት የምትሰማውን ዜና ላይ ነው ነበር ነው በቃ ዜና ነው ሌላ የምታየው ነገር የለም በየሰዓቱ ነው ዜና እንትን የሚደረገው አዲስ ነገር ካለ ብለን ጠቅላይ ሚኒስትሩ እየወጣ የሚናገረው መረጃ ጧጧት እንሰማለን ምናምን ያ ሁሉ ነገር ጭንቅላት ውስጥ እያለ ከዛ አንተ ታማሚ ነህ ስትባል ያው ቀጥሎ ሟች ነኝ ነው ሌላ ልታስብ የምትችለው ነገር የለም ስለዚህ በጣም በቃ ፈታኝ ጊዜ ነበረ ላይ በቃ ለዚሁ ነው እንደዚህ ሆኖ በቃ ተመልሼ ቤተሰቦቼን ልጆቼን ባለቤቴን አላይም የተስፋ መቁረጥ ጥግ የሚባለው ድረስ ነው የሄድ ነው ማለት ነው የተስፋ መቁረጥ ጥግ ላይ ደረስኩኝ እኔ በቃ አለቀ በሰው ሀገር ላይክ ሞቶ መቅረት ነው ሌላውን እየገደለኛ ማን ሞትበት ምንም ምክንያት የለም አንዳችን ካንዳችን ደግሞ በጣም የተለያየ ሳይን ነበር የምናሳየው ከባድ ጊዜ ነበረ እንዳልኩ ያው ኢስት አካባቢ ቶሮንቶ ኢንፎርሜሽንም ቶሎ ነው የሚዛመተው ብዙ ሰው ቶሎ ነው የሰማው መታመማችንን ምክንያቱም ልክ እንደታመምን ስናቅ እንዴት ሊሆን ይችላል ብለን አሰብንና አንዲት ወዳጃችን ሄዳ የነበረችበት ቦታ ስለነበር ለነሱ ደውለን መንገር ነበረብን እንደ ኃላፊነት ታመናልና ተጠንቀቁ ላይክ ከዛ አካባቢ ስለነበር እንትኑ ከዛ ወሬው ቶሎ ነው እንትን ያደረገውና አሁንም እንደገና ሰዎችን ነው ማመሰግነው እኛ አዲሶች ነን እና ብዙ ደግሞ ከኮቪዱ በፊት ቶሎ ብዙ ሀዘን አስተናግደን ነበረ ሰው ደክሞታል በእኛ ጉዳይ ላይ ብለህ ነው የምትለው እንደ አዲስነታችን አይደለም ብዙ ነገር አስተናግደን እነዚህ ልጆች ደግሞ የምንባልበት ደረጃ ላይ የደረስን ነበር የመሰለን ግን ሰው አይደክመውም የሚገርም ነገር ሰውን ለማገዝ አይደክመውም በቃ አልደከማቸውም እውነት እኛን ደግሞ ስንታመም መታመማችንን አናታችን መታመማችንን ሲሰሙ ደግሞ እንደገና እንዳዲስ አዘኑልን እና በጣም አሁንም ቢዝነስ ኦነሮችን አመሰግናለሁኝ ምግብ እየሰሩ በራችንን ኳኳ አድርገው ወይም መጥሪያውን እንዲነክተው ቁጭ አድርገውልን ይሄዳሉ የሆኑ ሰዎች ውሃ የሚጠጣ ነገር ምናምን እንዲ ግሮሰሪ ገዝተው አምጥተው በር ላይ ቁጭ ያደረጉልን የበራችን መጥሪያ ነክተው ይሄዳሉ እንዳይነኩን እንዳያዩን ማለት ነው እና በዛ ጊዜ በሰዎች ድጋፍ ነው ያለፍነው እሱንም እንዲሁም ደግሞ በቤተክርስቲያን እርዳታ ጸበል ቤታችን ተረጭቷል አባ መተው እኔን ችግር የለም እናንተ ታማችሁ ይሄን በሽታ አልፈራም ብለው የራሳቸውን መድኃኒት ሰርተው ከገዳም የሚያውቁትን ነገር ቀላቅለው ሰርተው ይሄ ያድናችኋል ጠጡ የሚባል ነገር ይዘው መተው ቤታችንን ጸበል ረጭተው እየመጡ ይጸልዩልን ነበረ እና ይሄ ሁሉ ድጋፍ ነው ማለት ነው መጽናኛ ነው እዛ ሁሉ በቃ አለቀ ደቀቀ እኔ ሟች ነኝ የምትልበት ነገር ውስጥ ሰዎች የሚያደርጓቸው ትንንሽ አክት ኦፍ ካይንድነስ ወይም የደግነት ምልክቶች ያጽናናሃል በቃ ላይክ የሆነ ሰው ስለኔ እያሰበ ነው የተጨነቀ ነው ብለህ ታስባለህ እኛ ደግሞ ለቤተሰብ አልነገርንም ይሄን ምክንያቱም በጣም ከባድ ፈተና ጊዜ ነበረ አሁን ኮቪድ ታመናል ብለን ለቤተሰብ ከተናገርን እንግዲህ ሊፈጠር የሚችለውን ኪዮስ ማሰብ ይቻላል ስለዚህ ለቤተሰብ አልነገርንም እንደምንሆን ብለን
ራሳችን ነው የታገልነው። ቤተሰብ ኢትዮጵያ ያለ ቤተሰብ አያውቅም ነበር መታመማችንም ማለት ነው። እና እንደዚህ አይነት ከባድ ጊዜ ያሳለፍን። ግን ልክ ከህመሙ በኋላ ያው ረጅም ጊዜ ስለሆነ ካናዳ የተዘጋው ኮቪድ እኔ ፐርሰናሊ በጣም ጊዜ አገኘሁኝ ማለት ነው። ምክንያቱም በጣም በቃ እኔ ነገሮችን ናቪጌት ለማድረግ በጣም የተሯሯጥኩኝ ነው የነበረው። ቮለንቲር በጣም አደርጋለሁ። የተለያዩ ነገሮችን እያደረግኩኝ ነበረ። በኋላ ስለ ኤምፕሎይመንት ስናወራ ሞር በደንብ በዲቴል ስለማወራው ብዙ አልነካውም። ግን ምን ሰጠኝ? ጊዜ ሰጠኝ። በጣም በቃ ወደዛ ወደዚህ እያልኩ እየሞካከልኩ ነበረ። ከዛ ሁሉም ነገር ተዘጋ። ቁጭ ሲሆን ቁጭ፣ ሁሉም ነገር ረጭ። ከዛ ደግሞ መታመሜ በራሱና መዳኔ የህይወቴ ውስጥ የነበሩት ቫልዩዎች ቀለበሳቸው። አንዳንዴ ቫልዩም ታደርጋቸው የነበሩት ነገሮች ለካ ሞት ዝስ ማች ቅርብ ነው። ሁሉም ነገር ሊያልቅ ይችላል ወይም አልቆ ሊሆን ነበረ። ግን እግዚአብሔር ስለወደደና ስለመረጠንና ስለፈለገን የሆነ በእኛ ውስጥ አልፎ ሊጠቀምብን እንደፈለገ ስለተረዳ አተረፈን ማለት ነው። ከዛ ውስጥ ከተረፍኩኝ በፊት በጣም ቫልዩ የምሰጣቸውና ትርጉም የሚሰጡኝ የነበሩት ነገሮች በሙሉ ከዛ ሞመንት በኋላ ትርጉም አይሰጡኝም። በቃ ተቀየረ። የነበረኝ የቫልዩ ተቀየረ። ለነገሮች የነበረኝ ቫልዩ ተቀየረና በጣም ቫልዩ የማደርገው ነገር ሰው ብቻ ሆነ። ሌሎች ነገሮች ሁሉም ነገር ተራ ሆነብኝ ማለት ነው። የምደነቅበት ነገር አጣሁ። በቃ የሚያስደንቀኝ ነገር በህይወት መቆየት ብቻ ሆነ። ስለዚህ በህይወት መቆየት፣ በሰዎች መከበብ፣ ብዙ ሰዎች መልካምነት ውስጥ ራስን ማግኘት ሆነ የሚያስደንቀኝ ነገር ማለት ነው። እና በቀን በቀን አዲስ እድል መሰጠት። ኦኬ በነጋልኝ ቁጥር ዛሬ አዲስ እድል ተሰጥቶኛል። አዲስ መልካምነትን፣ አዲስ ሌሎች ሰዎችን ማገዝን፣ አዲስ መንገድን እማርበታለሁኝ ነው እንጂ አዲስ የሆነ እንዲህ በቃ በተለይ ከዓለም ከቁሳቁስ ጋር ምናምን ተያይዞ የነበሩኝ ነገሮች እርግፍ ብለው ከላዩ ላይ ወረዱ እና ምንም ነገር አያስደንቀኝም። በቃ ካለኝ ያን ነገር ተካፍሎ አድርጎ እንትን ማለት እንጂ እንደ የነበሩ እንደ አንዳንዴ ሮንግ ድሪምስ የምላቸው ነገሮች ተገለጹልኝ እና ህይወት ደስታ በየትኛው መንገድ በኩል ሊገኝ ይችላል፣ ምንድነው ሚኒንግ የሚሰጠን ነገር እና ደስ የሚለን ነገር የሚለውን ለመፈለግ ጊዜ ሰጠኝ። በጣም ብዙ ቁጭ ብዬ እንትን አደርግ ነበረ። እጽፋለሁ፣ ራሴ መልሼ አነባለሁ። በዛ ወቅት ነው ቶሮንቶ መቆየት እንደሌለብኝ፣ ቤተሰቦቼ ሲመጡ አዲስ ቦታ ሄጄ አዲስ ፍሬሽ ስታርት ማድረግ እንዳለብኝ ወስኜ ወደ ካልግሪ የመጣሁት ማለት ነው። ብዙ ነገር ነው ከዝቅታ እስከ ከፍታ ያለውን እንዲሁም የፐርሰናሊ የራሴን የግል ቫልዩዎችን እስከምቀይርበት ድረስ ኮቪድ የራሱን አስተዋጽኦ አድርጓል ህይወቴ ውስጥ። እኔ እስከ አሁንም ድረስ የኮቪድ ኢፌክት አለ፣ ኢንክሉዲንግ አሁን ኢንፍሌሽን የመጣው ኢንፍሌሽንን ጨምሮ እንዲሁም ያለው የኑሮ ክብደት፣ ከዛ በኋላ ፖስት ኮቪድ ያለው ብዙ የተቀየሩት ነገሮች እንዳሉ ሆነው እንደ ትናንትና ነው የሚሰማኝ። ስሜቱን በቃ አልረሳውም። በድጋሚ ራሱ በዓለም እንዳይፈጠር የምመኘው ነገር ቢኖር ኮቪድ ነው። አይ ቲንክ እውነት ነው። እኔም እጋራዋለሁ። የማንም ሰው ታሪክ ቫሊዩ አለው። አንዱ የምንለው ምንድን ነው፣ ኮቪድ ያለፈ ሊመስለን ይችላል፣ ግን ትቶ የሚያልፈው ነገር ግን በሰዎች ስነ ልቦና ላይ ያመጣው ኢምፓክት ሰዎች መናገር መቻል አለባቸው የሚል አንድ መልእክት ነው። ሁለተኛው በእንደዚህ አይነት ተመሳሳይነት ባላቸው ደግሞ ምንድነው ክራይሲስ የምንበለው ወረርሽኝ የምንበለው አጋጣሚዎችም በዙሪያችን ያለው የኮሚኒቲ ቫልዩን ያነሳሽበት መንገድ፣ ነገሮች የሚታለፉበትን ሁኔታዎችን ያለፋችሁበት መንገድ እንደ ትምህርት የምንወስደው ነገር ነው። ጊዜ ያልፋል፣ ሁኔታዎች ያልፋሉ፣ ግን የኮሚኒቲ ቫልዩ ግን የሚያልፍ አይደለም። ሁለተኛ ያነሳሽው ነጥብ ነው። ሶስተኛ ሁልጊዜ እንደዚህ አይነት ሞመንቶች አሃ ሞመንት ለኛ ሊፈጥሩ ይችላሉ። ቫልዩ ክላሪፋይ እንድናደርግ ቫልዩዋችንን፣ እሴታችንን ምንድነው ለኔ
በህይወቴ ላይ ዋጋ የምሰጠው የሚለውን የዋጋ የምንሰጣቸውን ነገሮችን እንድንተነትን ድጋሚ እንድናገናዘብ በዙሪያችን ያለውንም ነገር አፕሪሺየት ማድረግ ያለብንም ነገር ማድነቅ ያለብንም ማመስገን ያለብንም ነገር እንድናመሰግን የሚያደርግ የሚያግዝ ሁኔታ ነውና በጣም አመሰግናለሁ። ጠቃሚ ነገሮች ናቸው። ምናልባት በየንግግሮቻችን ላይ ደግመን ደጋግመን ልናነሳው እንችላለን ብዬ አስባለሁ። የሰዎች ታሪክ ነውና እስቲ ስለ ስራ እናውራ። ቀደም ሲል ተቃቅሰሽዋል አንዳንድ ነገሮችን ግን አንድ ፕሮፌሽናል እንግዲህ የስራ ጉዳይ ለፕሮፌሽናልስ ብቻ አይደለም የሁሉም ሰዎች የሚያልፉባቸው ፈተናዎች ይኖራሉ። ግን ያንቺን ታሪክ ላይ ፎከስ እናድርግና ደግሞ እንዳንቺ አይነት ተመሳሳይነት ጀርኒ ያላቸው ጉዞ ያላቸውን ሰዎችንም እንድናይ ስራ ሁኔታ እንዴት ተቀበለሽ? አንድ በትምህርት ላይ የነበረ ሰው በኢንተርናሽናል ድርጅት ይሰራ የነበረ ሰው ብዙ የትራቭል ኤክስፒሪየንስ ያለው ሰው ህይወትን እንዴት ጀመርሽው? ኬሪየርሽን እንዴት ጀመርሽው? ከምን ፈተናዎች ጋር ተጋፈጥሽ? እንዴትስ ወጣሽ? የወጣሽባቸው ቁልፍ ዘዴዎችስ ሁኔታዎችስ ምንድናቸው? ካንቺስ ምናልባት ብዙ አድማጮች ተመልካቾች ሊማሩ የሚችሉት ነገር ቢኖር ምንድነው ሊማሩ የሚችሉት ነገር የሚለውን እንደው ብታነሽልን ደስ ይለኛል። ስራ እንዴት ተቀበልሽ? በጣም ጥሩ ጥያቄ ነው። ከባድ ነበር። ሁለት ነገር አሁን በጣም ደጋግሜ ሰው በጣም ኢምፖርታንት መሆኑን ተናግሬያለሁ። በዚህ ጊዜ ውስጥ ደግሞ በጣም የሚያስቸግረኝ የነበረው የሰዎች አስተሳሰብ ነበረ። በተመሳሳይ ሁኔታ ሁሉም ሰው አንድ አይነት አስተሳሰብ የለውም። እነዛ የሚደግፉ የሚያግዙ ሰዎች እንዳሉ አንድ በእኛ ኮሚኒቲ ውስጥ እንደ ድክመት ይቆጠራል ብዬ የማስበው ነገር ከስራ ጋር በተያያዘ ያለን ነገር በጣም አስቸጋሪ ነው። ከሰዎች ጋር ቁጭ ብለህ ስለ ስራ ስታወራ የሚያዳምጥህ የለም፣ ወይም በዚህ መንገድ እዚህ ጋር ሂጂ ብሎ የሚጠቁምህ ሰው የለም። 90% የምታናገራቸው ኢቭን ፕሮፌሽናል ስራ ላይ ያሉ ሰዎች ኢትዮጵያ በተማርሽው ትምህርት እዚህ ስራ ልትገኝ 4 ቀን ልጅ ምናምን ነው የሚሉ። ስለዚህ ሳትፈልግ ትቀበለዋለህ። ምክንያቱም ከኖረ ሰው በላይ ማን ይናገራል አይደለ? ከኤክስፒሪየንስ ካለው ሰው በላይ ማን ምን ሊነግረኝ ወይ ሊመክረኝ ይችላል ብዬ ነው ማስበው መጀመሪያ ላይ። እና አታስቢ እንደዚህ አይነት ነገር 4 ቀን ልጅ ያገኘሽውን ነገር ስሪ ምናምን ነው የምትባለውና እንደ መጀመሪያ ሁላችንም ያው መተን ሰርቪስ ፕሮቫይድ ማድረግ ጀመርን። ሰርቪስ ላይ መስራት ጀመርኩ ሁላችንም። እኔም ሰርቪስ ላይ መስራት ጀመርኩኝ። ግን እንዳልኩ በጣም ሃይሊ ፕሮፌሽናል ከሆነ አካባቢ ላይ ስለመጣሁኝ ያንን ነገር ተቀብሎ ዝም ብሎ መኖር አልሆነልኝም። እንደዚህ አይነት እኔ በጣም ቼንጅ ሜከር የነበርኩኝ ማህበራዊ ለውጦች ላይ ስሰራ የነበርኩኝ የሰዎች ጉዳይ የኔ ነው ብዬ ከአንድ ጥግ ወደ አንድ ጥግ ስንቀሳቀስ የነበርኩኝ ኢትዮጵያን ሙሉ አካል የስራ ስሰራ የነበርኩኝ በኢንተርናሽናል ደረጃ ስራ ስሰራ የነበርኩኝ ልጅ መጥቼ እንዴት እንደዚህ ሊሚትድ ልሆን እችላለሁ? የሆነ መንገድ መኖር አለበት እያልኩኝ ያው ጭንቅላቴ እንትን ያደርጋል። ግን ሁሌም እድለኛነቴ እንዳለ ሆኖ ስለዚህ እንደመጣሁኝ እዚህ ሀገር እንደመጣ ፈተና የእንግሊዘኛ ፈተና መፈተን አለብህ ምናምን የሚባለው ነገር አለ። ስለዚህ ፈተና ለመፈተን YMC የሚባል ድርጅት ውስጥ ቶሮንቶ የሚገኝ YMC ቶሮንቶ ሄድኩኝ ማለት ነው። እንግሊዘኛ ፈተና ለመፈተን ከጓደኛዬ ጋር ሄድን። ምንም የምናውቀው ነገር የለም። እንግሊዘኛ ፈተና መፈተን አለባችሁ ሲባል ያው እንግሊዘኛ ፈተና ነው ምን ሌላ ነገር አለው ብለን ሄድን። ለካ ዝግጅት የሚጠይቅ ነው። አሁን የኔ ምክር ለሌሎች ከዚህ እንግሊዘኛ ፈተና መፈተን ይኖርባቸዋል። ካናዳ ሲመጡ የፈለገ ኮንፊደንስ ቢኖራቸው ተዘጋጅተው ሂዱ ብዬ ነው የምመክረው። እኛ ዝም ብለን ተነስተን ሄድን ሁለታችንም እና በጣም ብዙ ነው ፈተናው። ላይክ ኖርማሊ ላይክ ምንድነው ዱዋሊንጎ ምናምን የፈተና አይነቶች አሉ አይደል? ልክ በዛ አይነት ስትራክቸር ነው እንትኑ። በጣም ብዙ ንባብ አለው። በጣም ብዙ ሰዓት ነው የሚፈጀው።
ዝግጅት ይፈልጋል። እኛ ብቻ ዝም ብለን ሄድን እና ስፒኪንግ ፈተናውን የምታደርገው ማኔጀሯ ነበረች በወቅቱና ስፒኪንግ ፈተናውን ለማድረግ ተቀምጬ ስለ ራሴ እንዲሁ ገና ሳንጀምር እያወራን ከየት ነው የመጣሽው ምናምን ስለኝ እንደዚህ ነበር የምሰራው ምናምን ብዬ ዋይምሴ በወቅቱ አንተ የምትሰራበት ድርጅት ነበር ባለቤቴ የዋይምሴ ኢትዮጵያ ዳይሬክተር ነው በሚል ወሬ ተጀመረ እና ስለ ራሴም ኤክስፒሪየንስ ስለነበረኝ ምናምን ማውራት ጀመረ። በጣም ኢንትረስትድ ሆነች። ሶ ስፒኪንግ እሱ ሆነ ማለት ነው ለእኔ ፈተናው። ከዛ ልክ ስንጨርስ ምን አለችኝ? ቮለንቲር ማድረግ ትፈልጊያለሽ እዚህ አለችኝ። ወዲያው እሺ አልኳት እና በቃ ቮለንቲር መተሽ እዚህ የፈተና ማዕከል ውስጥ አድርጊ ያለችኝ። ስለዚህ ከዛ ነው ማለት ነው የኔ ኮኔክሽን የሚጀምረው እና ቮለንቲር ማድረግ ጀመርኩኝ። ማታ ሌሊት ሰራለሁኝ ስራ። ጠዋት በጣም አጭር ሰዓት ተኝቼ ተነስቼ ደግሞ የቢሮ ልብሴን ለብሼ ግጥም አድርጌ እንደ ሲሪየስ ስራ ወሰድኩትኝ። እሄዳለሁኝ ዋይምሴ ለመስራት ማለት ነው ቮለንቲሩ። በተመሳሳይ ሁኔታ ሌላ ጉዳይ ለማስፈጸም ኮስቲ የሚባል ድርጅት ሄድኩኝ እና ያንን ጉዳይ ለማስፈጸም ቁጭ ብዬ ኬዝ ማናጀሩን እየጠበቅኩኝ በጣም ብዙ ሰው ይሰለፍ ነበር እና ልጁ ኦቨርዋልምድ ሆነ ማለት ነው። እና ልጁ አማርኛ፣ ትግርኛ፣ አረብኛ ምናምን ይናገራል። ቢኒያም ይባላል። በጣም ጥሩ ልጅ ነው በጣም እና ሳይ የተወሰነውን ነገር እኔ ላግዝህ ምናምን አልኩት። አላመንም መስሎ እሺ ያለኝ። ከዛ በቃ ቁጭ ብዬ የልጆቹን እንትን እየሰራውኝ እኔ የራሴን ጉዳይ መጠበቅ ጀመርኩኝ ማለት ነው። ከዛ ፕሊስ በቃ ቮለንቲር አድርጊ ምናምን ሲለኝ እሺ። ስለዚህ አሁን 2 ቦታ ቮለንቲር እያደረኩ ነው ማለት ነው እኔ በዛ አጋጣሚ ሆኖ። ከዛ ስራ ሌሊት ሰራለሁ፣ ቀን እነዚህ ቦታ ላይ ቮለንቲር አደርጋለሁ። እንደዛ ያልኩኝ ትንሽ ወራቶች እንደቆየሁኝ ስራ መፈለግ አለብኝ እነዚህን የቮለንቲር ኤክስፒሪየንሶች ይዤ ብዬ ወሰንኩኝ። ግን አንድ በጣም የምጸጸትበትን ነገር ደግሞ መናገር እፈልጋለሁኝ እና በተለይ የዋይምሴ ቮለንቲር በማደርግበት ወቅት ስራው በጣም አድሚን ቤዝድ ስራ ነገር ነው የነበረው። በቃ ፈተና ቡክ ማድረግ ምናምን ሰዎችን ናቪጌት ማድረግ ፈተናውን እንዲስቀምጡ ነው ቮለንቲር ማደርግበት ማለት ነው። ከዛ መቅጠር ፈለጉ። እኔ ስለ ስራ ያለኝ አመለካከት ገና የዳበረ አይደለም። መቅጠር ፈለጉ እና አነጋገረችኝ። እዚህ ላይ መቀጠር ትችያለሽ ስራውን ቮለንቲር እያደረግሽበት ጥሩ እየሰራሽ ስለሆነ ስትለኝ በጣም ነበር ስራውን ግን የማልወደው ማለት ነው። ይሄ በቃ የቀበሌ አይነት አለ አይደል? አንድ ደስክ ላይ ከተቀመጥክ ያንን ደጋግመህ መስራት ነው ስራው ማለት ነው። እና ከኔ ፐርሰናሊቲ ጋር አይሄድም። አንድ ነገር ዝም ብዬ ደጋግሜ መስራት አልወድም። ራሴን ያወቅኩ መስሎኝ ነው እኔ። ግን እሱ እድል ነው የነበረው። አሁን ለሌሎች ሰዎች ከዚህ እንዲወስዱ የምፈልገው ነገር ምንድነው? እና ከዛ በኋላ እኔም የተማርኩት እና የቆጨኝ የምለው በዛ ወቅት ያንን እድል ወስጄ ቢሆን ኖሮ ምንድነው ማገኘው የነበረው እድል ወደ ኤችአሩ ያለኝን ልምድ መናገር። ከዛ እዛ ውስጥ ኢንተራክት ያደረኩኝ እኔ እኮ እንደዚህ አይነት ትምህርትና እንደዚህ አይነት ልምድ አለኝ እያልኩኝ እዛው ዋይምሴ ውስጥ በመቆየት የተለያዩ ፖስቶች ሲወጡ ራሴን እያሳደኩ መምጣት እችል ነበር። ግን በዛ መንገድ አልተረዳሁትም። እዛች ቦታ ላይ ተቀምጬ መስራት ነው የሚሆነው ስራዬ ብዬ ስላሰብኩኝ አልተቀበልኩትም የስራ ኦፈር። አሁን ሳስበው በደንብ ነው የሚቆጨኝ። እና ሌሎች ሰዎችንም የምመክረው ወይም ከዚህ እኔ ራሴ የተማርኩት ነገር ምንድነው? ከዛ በኋላ በሂደት የተማርኩት ነገር የትኛውም አይነት የስራ ሁኔታ ሊሆን ይችላል። ዛሬ ለምሳሌ አንድ ስቶር ውስጥ ካሸርነት ቢሆን የምትቀጠረው ኦር ካርት መሰብሰብ ለምን አይሆንም? ስራውን አሜን ብሎ መቀበል ያስፈልጋል። አሜን ብለህ ተቀብለህ እዛ ውስጥ ነው እያደግክ የምትሄደው። ሱፐርቫይዘር፣ ስቶር ፍሮንት ማኔጀር፣ ስቶር ማኔጀር ላይክ ያልክ እዛ ውስጥ ታድጋለህ፣ ካፓሲቲው ካለህ ማለት ነው። ግን የመጀመሪያው ነገር ያገኘኸውን ነገር መቀበል፣ ልበሰፊ ሆኖ መቀበል። ላገኝ እንጂ ልግባ እንጂ መንገዴን ራሴ ክሬት አደርጋለሁ ብሎ ማሰብ ያስፈልጋል ማለት ነው። ሶስተኛው አጋጣሚ በጣም ይቆጨኛል። በኋላ ላይ ሳስብ ሳቅ ማለት ነው እንዴት ስራ ማግኘት ከባድ መሆኑን ሳቅ የተረዳሁት ነገር ነው። ይሄ ሀፕን ያደረገው በጣም 2 ወር ሳይሆነው ይሄ ሁሉ ነገር የተፈጠረው
ለማንኛውም እንደመጣሁኝ እንዳልኩ 3-4 ወር ምናምን እንደሆነኝ ወሰንኩኝ። እንደዚህ አይነት ሌሊት እየሰሩ ቀን ምናምን የሆንኩኝ መኖር አልችልም፣ መፈለግ አለብኝ ስራ ብዬ ወሰንኩኝ። እና መማርም አለብኝ ብዬ ወሰንኩ። ሁለቱንም ነገር በተመሳሳይ ሁኔታ ወሰድኩኝ። እዚህ ሀገር ምንድን ነው የሚያዋጣው የትምህርት የሚለውን አሰብኩኝ። እኔ ቤተል ምን ትወዳለች፣ ምንድን ነው ብትሰራ ሰክሰስ የምታደርገው የሚለውን አልወሰድኩም። እዚህ ሀገር ሰው የነገረኝ በኢትዮጵያ ትምህርት የትም አትደርሽም ተብያለሁ። እሞክራለሁ እድሌን ስራ መፈለጌን፣ ግን መማር አለብኝ አልኩኝ። አይቲ ነው መማር ያለብሽ ተብዬ ተመከርኩኝ። ያለውን ላገኝ የምችለውን አመታዊ ክፍያ የመሳሰሉትን ነገሮች በሙሉ ከተወደዱ ጓደኞቼ አገኘሁኝ። ልክ እንደኔ አዲስ ሆነው መጥተው አይቲ ላይ ራሳቸውን ናቪጌት ያደረጉ ወዳጆች እንዲሁ አሁንም በአጋጣሚ አገኘሁኝ ማለት ነው። ለአንድ ጉዳይ ወደ ኦትዋ ተጉዤ እዛ ከጓደኛዬ ጋር ጠፍተን ወዲያ ወዲህ ስንል ሰዎች አገኙን። በጣም የተወደዱ ሁለት መልካም አሁን በጣም መልካም ጓደኞቼ፣ በቅጽል ስማቸው ነው ስማቸውን የምጠራው፣ ማጁጁና ኡታንግ ይባላሉ። አገኘናቸው እና ሁለቱም ከኢትዮጵያ መጥተው ራሳቸውን ወደ አይቲ ናቪጌት አድርገዋል። አንደኛው በአሁኑ ሰዓት በኢሚግሬሽን ውስጥ የሳይበር ሴኩሪቲ ሆኖ ይሰራል። ሌላኛው ደግሞ በግል ድርጅት ውስጥ በጣም ትልቅ ፖዚሽን ይዞ በኔትወርኪንግ ላይ ይሰራል። የነሱ በቃ አንቺ በጣም ስማርት ነሽ ምናምን ብለው አበረታቱኝ። ተማሪ እና ይሄንን ተማሪ ብለው አበረታቱኝ። ሌሎችም ሰዎች አይቲ ብትማሪ ጥሩ ገንዘብ ሜክ ታደርጊያለሽ፣ እንዲሁም ደግሞ ብዙ እድል አለው፣ ስራ የማግኘት እድሉ ጠባብ አይደለም ተብዬ ተመከርኩ። እኔ ደግሞ ምክሩን አዳምጬ ኔትወርክ ኢንጂነሪንግ መማር ጀመርኩ ማለት ነው። ኔትወርክ ኢንጂነሪንግ እየተማርኩኝ ግን ስራ መፈለግ ጀመርኩኝና በጣም አሁንም እንትን አደርጋለሁኝ እድለኛ ነኝ ብዬ ነው የምለው። ላይክ ለሁሉም ሰው ቶሎ እንደዚህ ነገሮች ላይ ቀኑ ይችላሉ፣ ግን ቀናኝና ስራ ጀመርኩኝ። አሁን ቀድሜ ያልኩት ኮቪድ ከመምጣቱ 2 ወር ምናምን ቀደም ብሎ ይመስለኛል ሪሰርች አሲስታንት ሆኜ ሪጅን ፓርክ ኮሚኒቲ ሄልት ሴንተር የሚባል ትልቅ የነን ፕሮፊት ድርጅት አለ ቶሮንቶ ውስጥ፣ እዛ ውስጥ ስራ ጀመርኩኝ ማለት ነው። ስለዚህ ትምህርቴን እየተማርኩ መሆኑን እንዴት አድርጌ እንደሆነ ክላስ የሚያስተካክሉልኝ ከነሱ ጋር ተነጋግሬ ክላሱን የሚያስተካክሉልኝ፣ ጠዋት ያለውን ተምሬ ከዛ እያልኩኝ ሪሰርች ስለነበረ ሌላውን ቀሪውን ስራዬን ከቤት ሆኜ ማታ ላይ እንደምሰራ ተነጋግረን አመኑብኝና እሻሉኝ። ወይስ እንደዛ ሆኜ ጀመርኩ ትምህርቱን በዚህ ያስኬድኩኝ፣ በዚህ በኩል ስራ ጀመርኩ ማለት ነው። እና በጣም ለኔ ጥሩ እድል ነበር። እዚህ ላይ ሳልጠቅሳት ማልፈው ነገር ምንድነው፣ ቅድም ሰው በጣም ለሰው ልጅ ኢምፖርታንት ነው ብያለሁ። በዚህ በስራ ናቪጌሽኔ ውስጥ ግን የረዱኝ በጣም ብዙ ሰዎች እንዳሉ ሁሉ ያለኝን በራስ መተማመኔን እንዳጣ ያደረጉኝ ደግሞ ብዙ ሰዎች ነበሩ። በኦፒኒየን አሁን ብዙ ሰዎች ህይወት ውስጥ ይሄ እየተፈጸመ ሊሆን ይችላል ብዬ ስላመንኩ ነው ይሄንን ማለሰው። አንዳንድ ጊዜ ሰዎች እነሱ ባለፉበት መንገድ ውስጥ እንድናልፍ ሊፈልጉ ይችላሉ። ካለማወቅም ሊሆን ይችላል፣ ቀናነት ከመጉደልም ሊሆን ይችላል። ከየት ነው የሚነሳው የሚለው እኔ መመለስ አልችልም። ግን አሁን እኔ ለምሳሌ እዚህ ጋር ቆሜ ያለው አይደለም፣ ዛሬ ያለሁበት የስራ ደረጃ ላይ ቆሜ የሆነ ሰው ቢነግረኝ ጭልምልም አድርጌ የምነግረው ነገር የለም። በተስፋ ነው የምጀምረው። ራሱ ስናገር ይሄንን ነው አይደል መሆን የምትፈልጉት ትችላላችሁ ብዬ ነው የምጀምረው። ዛሬ የምትሰሩት ኦር የምታገኙት ስራ እናንተን አይገልጻችሁም ብዬ ነው የምጀምረው። እንደዚህ ብሎ ነገር የለም ምናምን ነው የምትባለው። ጥሩ ምሳሌ የሚሆነኝ ምን እንደሆነ ልንገርህ። እና ሰው በራሱም አያምንም ባንተም አያምንብህም። እና ስራ አገኘሁኝና ሪጅን ፓርክ በፊት ከዛ ማታ ከምሰራበት የነበረው ስራ ራሴን እንትን አደረግኩኝ፣ በቃ አሳረፍኩኝ። ምክንያቱም ትምህርትም እየተማርኩ ነው፣ ስራ እየሰራው ነው። ሶስተኛ ስራ ደርቤ መስራት አልችልም። በዛ ላይ የካሽ ስራ ስለነበረ እኔ የተከፈለኝ መኖር ምን እንደሚመስል እና ሲስተሙን ማወቅ ስለፈለግኩኝ የነበረው በክፍያዬ ውስጥ ብቻ መስራት ፈለግኩኝና ስራውን አቆምኩኝ። እና ሰዎች አገኙኝና ስራ ጠፋሽ ምናምን አሉኝ።
ስራ ጀምሬ ነው አልኳቸው ማለት ነው። የት ሲሉኝ ሬጅን ፓርክ ኮሚኒቲ ሄልት ሴንተር ስራ ጀመርኩ ስላቸው ምን ጀመርሽ ምን አገኘሽ ብሎ አልጠየቁኝም። ምን ጽዳት ምናምን አሉኝ ማለት ነው። አሁን ጽዳት መስራት ምንም ችግር የለውም በነገራችን ላይ ኤንትሪ ፖይንት ሁሉ ሊሆን ይችላል እንዳልኩ ከጽዳት ጀምሬ ማናጀሮቹን ተዋውቄ ያለኝን ኳሊፊኬሽን ለኤችአር እያቀረብኩኝ መሄድ እችላለሁ ወደዛ ወደ ላይ መግቢያ ፖይንት ሊሆን ይችላል ወይም ደግሞ ስራም ሊሆን ይችላል ምንም ችግር የለውም። ግን በቃ ብዙ ቅስም የሚሰብሩ ሞመንቶች ይኖራሉ ብዬ ስለማስብ ነው። አሁን ብዙ ሰዎች አሁን እኔ ካሪየር ላይም ኮች ስለማደርግ ሲመጡ በቃ ድፍንፍን ጭልምልም ያለ ነገር ነው ይዘው የሚመጡት። እሱም በተፈጥሮ ያገኙት ነገር አይደለም። ሰዎች ናቸው የሰጧቸው ያቀበሏቸው ያንን ሐሳብ እና ስለምናቀብለው ነገር ስለሌሎች ሰዎች መጠንቀቅ መቻል አለብን። ምክንያቱም ሰው አዲስ ሆኖ ሲመጣ በጣም ብዙ የስሜት መንቀጥቀጥ መሸበር ውስጥ ነው ያለውና ሌላ የሚሸብር ሌላ ተስፋ የሚያስቆርጥ ሌላ ድፍንፍን ያለ ነገር መንገር የለብንም። ከዛ ደግሞ አሁን እኔ ስራ አገኘው ካልኩኝ ጥያቄያችንን ራሱ እንዴት ነው ጥያቄ የምንጠይቀው የሚለውን መንገድ ራሱ ማስተካከል መቻል አለብን እንደ ኮሚኒቲ ብዬ አስባለሁ። ስራ አገኘሽ የት አገኘሽ ምን አገኘሽ እንዴት አገኘሽ ካንቺ እኔ መማር እችላለሁ ብሎ ሰው መጠየቅ ይችላል ከፈለገ። ግን ሁልጊዜ የሆነ ድምዳሜ ውስጥ ሆነን ራሳችንን በቃ ስናቀርብ ጥሩ አይደለም፣ ለሰሚውም ጥሩ አይደለም፣ ሁኔታው ስላለው ሰውም ጥሩ አይደለም ብዬ አስባለሁና ሰዎች በራሳቸውም አያምኑም በሌሎች ሰዎችም አያምኑም የሚለው ነገር እንትን አደረገኝና በራሳችን ነው እኛ ማመን ያለብን እንጂ ሰዎች በእኛ ስላላመኑ ነገሮች አይሆኑልንም ብለን ማሰብ የለብንም ብዬ አስባለሁ ነው። ይሄ ለኔ አንዱ ሌላ ትልቅ እንትን ነው። ከዛ እንዳልኩ ይሄ ሁሉ ቮለንቲር ማድረጉን እቤት ሆኜ የምሰራቸውን ነገሮች መስራት ቮለንቲር ማድረግ ለኮሚኒቲ በጣም ቶሮንቶ ያሉ ሰዎች ያውቃሉ። በጣም ብዙ ቮለንቲር አድርጌያለሁ። ይሄ ለተክሌ ኦፊስ ጨምሮ ለተለያዩ የጠበቃ ቢሮዎች በክፍያም በነፃም የብዙ ሰዎች ዶክመንትን አስተሳረግ ነበረ፣ ሰራ ነበረ፣ ኢንተርቪው አስጠና ነበረ። ብዙ የቮለንቲር የኮሚኒቲ ስራዎችን ሰርቻለሁኝ በራሴ በግል ተነሳሽነት ልቤን የሚያስደስተኝ ነገር ስለሆነ እኔ ያለፍኩበትን ነገር ሌሎች ሰዎች እንዳያልፉ እኔ በመንገዱ የተማርኩት ነገር ሌሎች ሰዎች እንደኔ ሳይሆን እኔ ከተማርኩት ነገር እንዲማሩ በጣም ነበር የምፈልገውና ኤክስትራ ማይሌጅ ነው ብዙ ነገር ማድረግ የነበረው ደስ እያለኝ ማለት ነው። ይሄንን ትምህርት መማር ጀመርኩኝ። ኮቪድ ገባ። ስራ የተወሰነ ጊዜ ሰራው ኮቪድ እያለ ታመምን፣ ብዙ ነገር አሳለፍን በኮቪድ። ትምህርቱ ግን እንደቀጠለ ነው። የኢንፐርሰን ነበረ ወደ ኦንላይን ሽፍት አደረኩ ማለት ነው ትምህርቱ። ስለዚህ በኮቪድ ጊዜ ቁጭ ብዬ ምን አረግሽ ብትለኝ ትምህርት ተማርኩ፣ ጨረስኩኝ። ግን ኮቪድ ስለገባ ኢን ፕራክቲስ እየሄድን ነገሩን ኔትወርኪንግ ስለሆነ የተማርኩት ኔትወርክ ኢንጂነሪንግ በጣም ብዙ የኔትወርክ ስራ በአካል ሄደህ የምትሰራው ነው። እንዲህ ያየህ የምትገጥመው ኔትወርኮችን የምታደርገው ነገር ይበዛዋል ኢንፍራስትራክቸሩን ከሰራህ በኋላ ማለት ነው። ያንን እድል አላገኘንም። ወደ ኦንላይን ሲስተም እሱን በቨርቹዋል ቤዝ እንድናረግ አደረጉንና እኔ በጣም ትምህርቱን እንድጠላው ሆንኩኝ ማለት ነው። በቃ በጣም ጠላሁት። ከኔ ጋራ ሊሄድ የሚችል ነገር አለመሆኑን ተገነዘብኩኝ። ግን ያው የኢትዮጵያ ተማሪ ነኝ፣ የቀጠቀጥኩ ነው ማጠናው የነበረው። እንደዛ እንትን አድርጌ ኦነረሪ ስቱደንት ሆኜ ተመረቅኩኝ ኔትወርክ ኢንጂነሪንግ። ግን በፍጹም ስራ መፈለግም ሆነ በሱ መስራት አልፈለኩም። ከዛ በቃ ደግሞ ሌላ ነገር ምንድን ነው ታዲያ በቃ እኔ ልወደው የምችለው ነገር ምን ሊሆን ይችላል ብዬ ደግሞ እንደገና ጤና ላይ ይሻላል፣ አይ ቲንክ ጤና ነገር ልወድ እችላለሁ ብዬ እሱንም ሞክሬያለሁ፣ አልዘለቅኩበትም እንጂ ይሄ ራሱን የቻለ ኮንፊውዥን ነው። በቃ መንገድ ነው፣ ለኔ እንደ መንገድ ነው የምቆጥረው። መንገድ ነው። ከሁሉም ነገር የወሰድኩትና የተማርኩበት ነገር አለ። ግን መጨረሻ ላይ ምን ሆንኩኝ እንዴ እኔ ራሴ ያለኝን ትምህርትና ኤክስፒሪየንስ ተጠቅሜ ነው ስራ ማግኘት ያለብኝ። ለምንድን ነው ዝም ብዬ አዲስ ነገር የምፈልገው? ቤተል የምትፈልገው ምንድን ነው?
ምንድነው የሚያስደስታት? ብትሰራስ ደግሞ ውጤታማ የምትሆንበት ነገርና ለልቧም ቅርብ የሆነ ለጭንቅላቴም ሰላም የሚሰጠኝ ነገር ምንድን ነው የሚለውን ነገር መፈለግ ውስጥ ገባሁኝ። በዛ ሁላ ሁኔታ ውስጥ ደግሞ አገር መቀየር የሚል ሀሳብ ላይ ገባውና ወደ ካልጋሪ ሙቭ አደረግኩኝ ማለት ነው። በቃ ከኮቪድ በኋላ ስራም አልነበረም። ቶሮንቶ በጣም ኢንፍሌሽኑ ሃይ ሆኖ ነበረ። ኑሮን መግፋት የሚቻልበት ሁኔታ አልነበረም። ከኮቪድ ስንወጣ ሁሉም ነገር ዳብል ፕራይስ ሆኖ ነው የወጣ ነው። በጣም 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 ከባድና አስቸጋሪ ጊዜ ነበረ። ከዛ ወደ ካልግሪ ሙቭ ማድረግ አለብኝ ብዬ ወሰንኩኝ። እሱንም ውሳኔ ስወስን ከብዙ አንግል አንጻር ነው የወሰንኩት። አንዱ ከቤተሰብ አንግል አንጻር ነው። በጣም ትልቁን ውሳኔ ተጽዕኖ ያደረገብኝ ልጆቼን ትንሽ የሰው ቁጥር ዝቅተኛ በሆነበት እና ኳሊቲ ኦፍ ላይፍ ደግሞ ሃይ በሆነበት አካባቢ ላይ ማሳደግ ይሻለኛል ብዬ ነው እንጂ ቶሮንቶን ጠልቼ አይደለም። ቶሮንቶ በጣም ወደው ከተማዬ ነው፣ እድል ከተማዬ ነው። በጣም ብዙ ማቃቸው ሰዎች ያሉት እዛ ነው። አሁን እዚህ ከማውቀው ሰው የበለጠ በጣም ወደው ከተማ ነው። ግን ቤተሰብ ስለነበረኝ ከዛ አንጻር መወሰን ነበረብኝ ይሄንን ውሳኔ። እዚህም ስመጣ እንደ ማውቀውም ሰውም ቤተሰብም ጓደኛም ምንም አልነበረኝም። እግዚአብሔርን አምኜ በኦንላይን ቤት ተከራይቼ የተከራየሁት ቤት ላይ ነው ቀጥ ብዬ የመጣሁት ማለት ነው። ሰውየው በር ቁልፉን እንትንስ ላይ አስቀምጥልሻለሁ አለኝ። እሺ አልኩኝ። ከኤርፖርት አድራሻውን አስገብቼ የመጣው በቪዲዮ አሳይቶኝ ነበረ የትኛው ሩም እንደሆነ የኔ። ከበሩ ምንጣፍ ስር ቁልፉን አንስቼ ከፍቼ ገባሁ። እንደዛ ነው ወደ ካልግሪ ሙቭ ያደረኩት። ከዛ ሌላ የስራ ጆርኒ ደግሞ ካልጋሪ ላይ ያደረኩኝ ማለት ነው። Afro Work